አሁን እየሆነ ያለ ነገር ይሄ በኦርቶዶክሳውያን ክርስቲያን ላይ የመጣው ነገር ሁላችንም ይመለከታል። እንደ ሀገር ይመለከታል፣ እንደ ክርስቲያን ይመለከታል። ይሄ ነገር ባጭሩ ካልተቀጨ ነገ የእያንዳንዳችንን ቤት ማንኳኳቱ አይቀርም። ስለዚህ ዛሬ ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቆሙ ታዛዦች ናቸው። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ጠቅላይ ሚኒስትራችን ዶክተር አብይ የኦርቶዶክሳውያንን ሪፖርት ምን እያደረጉ እንዳለ ሪፖርት ሲሆን ምን ያህል መግለጫ በመጻፍ እንደተጠመዱ አጋልጠዋል። ቤተክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች። ቤተክርስቲያናችን ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች ለምን ይገላሉ? መርህ ነው። በቃ የመግደል መርህ ወጥቶላል ይመስለኛል። ለማንኛውም ግን ምን አልኩኝ? ጌታ ሆይ አልኩኝ። ልክ ሕፃን ልጅ የሆነ ነገር ሲገጥመው ወደ አባቱ እንደሚጠይቅ ጌታ ሆይ ሰምተሃል፣ ሰደበችኝ፣ ምን ላድርግ አልኩኝ። ውስጤ ይሄንን ጠየቀ ጌታን። እኔና እናንተ በክርስቶስ የሆኑ ሰዎች መንፈስ ቅዱስን እናዳምጣለን። ራስ መግዛት የሚባለው ነገር የመንፈስ ፍሬ ውስጣችን አለ። እሱን ከማወዳ ምን ይወዳደራ? ሁሉን እርግፍ አርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ወገኖቼ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ዘመናችን ደግሞ ያው እየተናወጠች ነው፣ እየተጨናነቀች ነው። የመጨረሻው ዘመን ምልክቶችን እያየን ነውና ከሚታየው ከሚሆነው አንጻር ደግሞ እግዚአብሔር ቃል ምን ይላል? የበለጠ ለትውልዱ መረዳት እንዲሆን በጥፋት በስተት ላይ ያሉ ደግሞ እንዲመለሱ በተለያየ የእግዚአብሔር መንፈስና የእግዚአብሔር ቃል መሰረት አገልግሎቴ እየተካሄደ ነው። ጌታ የተባረከ ይሁን። በጣም ደስተኛ ነኝ። እናንተም ደግሞ አገልግሎቴን እየደገፋችሁ ያላችሁ፣ አስተያየት እየሰጣችሁ ያላችሁ ተባረኩ ማለት ፈልጋለሁ። በነገራችን ላይ እዚህ ሻሎም ሚዲያዎች በጣም የኔን መልእክት በጣም ያወጡታልና አያለው የሰውን አስተያየትና እዛ ላይ ተደጋጋሚ ጥያቄ ያየው ጸገነት ማናት አለው። ማን መጋቢ ነው ያስተማራት? በየትኛው ቤተክርስቲያን የተያዘችው? እንዲህ ነገሮች ጥያቄዎች አሉ። ወንድም አለም ይህን ጥያቄ ጠየቅ ሰው ጸገነት ደገፉ ባላለሁ የክርስቶስ ባሪያ፣ ክርስቶስ በራሱ አጠራር በራሱ መንገድ የጠራኝ። ጳውሎስ ማንም አላስተማረውም። በስነ ስርዓት ተምሬ ግን ተጠምቄያለሁ። ጲኒኤል በሚባል ቤተክርስቲያን የጲኒኤል ፓስተሮች መሰረት ያለኝ ነኝ እኔ በጌታ የጨከንኩለት። አሁንም ቪዲዮ አያይዛለሁ፣ ወንጌል ሰብካለሁ። እናንተ ሀገሬ ሰዎች በሀገራችን ያለውን ትርምስ ታያላችሁ አይደል? ሞት ታያላችሁ አይደል? መፍትሄው ወንጌል ነው። ለኢትዮጵያ መፍትሄው ወንጌል ነው። እኛ ሰው ሀገር በሰላም የሚኖሩት ሀገር እንኳን ወጥተን ወንጌል ያስፈልጋል እንላለን። አይገርማችሁም? ለኢትዮጵያ መፍትሄው ኢየሱስ ክርስቶስ ብቻ ነው። አይደል? ጋብሌሽ ስሙኝ እናት ኢትዮጵያዊ፣ ለኢትዮጵያ መፍትሄው ኢየሱስ ክርስቶስ ብቻ ነው። ምንም ነገር አያስቆመው። እግዚአብሔር ደግሞ ተቆጥቷል። ንስሐ እንግባ፣ እንደ አገር ንስሐ እንግባ። የሃይማኖት አባቶች ፍቅር ስበኩ፣ ንስሐ እንግባ። ትውልድ ወደ ንስሐ ጥሩ። እግዚአብሔር ወደ እግዚአብሔር ጩሁ፣ ወደ እኔ ጩሁ መልስና አለው ነው ያለ። አንዱ ላይ ጣቱን ይጠቁማል። ይሄ ሁሉ የሆነው ግን ከጌታ ነው፣ ባለመታዘዛችን ነው። ወንድሙ በመግደሉ ነው። ከማን ጋይስ ካም ቱ ጂሰስ ፕሊዝ ኢትዮጵያንስ ካም ቱ ጂሰስ። አሜሪካን ሀገር እንኳን ወንጌል ሰብካለሁ፣ ብቻዬን መንገድ ላይ ውላለሁ። ስራዬ በሙሉ የክርስቶስን ወንጌል መስበክ ነው። የሚተላለፈው መልእክት ደግሞ እውነት ነው። እውነት ብዙ ጊዜ ሊያም ይችላል። በእግዚአብሔር መንፈስ የሚመራ መልእክት ልክ ነው። ከተለመደው ውጪ ሊሆን ይችላል። እኔ ወንጌልን ይዤ ወጣው ሴት ነኝ። ኢየሱስ ጌታ ነው። ክብሩን እሱ ይውሰድ። ጸገነት ማናት ለምትሉ ግቡና ይውዛ ፌስቡክ ውስጥ ጸገነት ደገፉ እባላለሁ። ወንጌላዊት ነኝ። ደግሞ በስነ ስርዓት በነጮች ቸርች ፓስተር ታድ ይባላል። ፓስተር አለኝ፣ መሪ አለኝ፣ እረኛ አለኝ። አብሬ መሰራቸው አሉ። የወንጌል ግሩፖች አሉኝ። ኢየሱስ ጌታ ነው። ስለኔ ጥያቄ ያላችሁ ከዛ ውጪ ደግሞ መንፈስ ቅዱስ ይነግራችኋል። መንፈስ መርምሩን ባል ነገር አለ አይደለ? እንደዛ ነው።
ጌታ የተባረከ ይሁን። እቺም በዚህ አጋጣሚ ልናገር ብዬ ነው። ቅጥረኛ እረኞች ይላል የመልእክቴ ርዕስ። እንግዲህ እግዚአብሔር ይናገራል፣ ጆሮ ያለው ደግሞ ይሰማል። ቃል እንደገባሁላችሁ ምስክርነት አስቀድማለሁ። ዛሬ የምመሰክርላችሁ ምንድነው? በክርስቶስ ኢየሱስ ያመናችሁ ሁሉ የመንፈስ ፍሬ የሚባል አለ። ከመንፈስ ፍሬ ውስጥ ደግሞ ራስ መግዛት የሚባል አለ። እኔና እናንተ ክፉን በክፉ አንመልስም፣ እንደውም የሚረግሟችሁ መርቁ፣ የሚያሳድዷቸውን ጸልዩላቸው፣ የሚጠሏቸውን ውደዱ። ይሄ በጣም ቻሌንጅ ነው። በዚህ ዘመን ግን እርስ በርስ ተዋደዱ የሚለውን እንኳን መፈጸም አልቻልንም፣ እንኳን ጠላት ልንወድ ማለት ነውና በጣም ራሳችሁ የምትፈትኑበት እምነታችሁ የሚፈተንበት አጋጣሚ ይፈጠራል። በስራ ቦታ፣ በቤተሰብ፣ በሄዳችሁበት ሁሉ። ምክንያቱም ከሰው ጋር ነው የምንኖረው እና በመንገዴ ላይ ያው በአገልግሎቴ ላይ በስራዬ ላይ የጫንኳ ሴትዮ 20 ደቂቃ አርፍጄ ስለመጣው በጣም ተበሳጨች እና ለምን አረፈድሽ? ያኪም ቤት ቀጠሮ ሊያልፍብኝ ነው አለች። እና አሁን በቃ ይሄንን ነዳጁን እየሰጠሽ እየረገጥሽ ብረሪ አለችኝ። አይ ማማ አልኳት። መጀመሪያ ሴፍቲሽ ነው ደህንነትሽ ነውና አልበርም፣ እኔ ክንፍ የለኝም ማሞራ አይደለሁም አልበርም፣ ነገር ግን በሰላም አደርስሻለሁ አልኳት። ከዛ የበለጠ ተበሳጨች እና ተሳደበች። መጥፎ ስድብ ተሳደበች። አሜሪካን ሀገር ውስጥ መጥፎ ስድቦች አሉ። ኤፍ ወርድ የሚባላሉ። ያው ሀገራችንም በአማርኛ ይሳደቡታል፣ ምንም ችግር የለም። እንደገና ደግሞ ቢ ወርድ የሚባል አለ፣ ቢች የሚባል ስድብ አለ። እንደ ሴት ውሻ፣ እንደ ልክስክስ፣ እንደ ምናምን አይነት ስድብ ነው እሱ ቢ ወርድ ይባላል። አይጠሩትም ሙሉውን። እንደገና ደግሞ ኔግር ኤን ወርድ የሚባል አለ። ኔግር ብሎ ነጭ በተለይ ጥቁርን ከተሳደበ በቃ ኃይለኛ ቅጣት ነው ያለው። እኔ እንደውም ቢ ወርድ ተሳድቦ ሰው ቢ ወርድ ማለት ቢች ብሏ ተሳድባ ኮወርከሯን ተሳድባ የተባረረች አቃለሁ። እና እቺ ሴትዮ ቢ ወርድ ሰደበች ማለት ነው። ቢ ወርድ በጣም ከባድ ወርድ ነው እና ምንም አልመሰለኝም። አንደኛ በሽተኛ ነች፣ ሁለተኛ ሐኪም ቤት ነው የምትሄደው። እኔ ደግሞ በጌታ ነኝ፣ አታቀኝም። ግን ምን እንደምል አላቅም። በጣም ወንጀል ነው እንደዛ ብሎ መሳደብና የጌታ መንፈስ የሚሰራውን ስራ ነው የምነግራችሁ። ከዛ ሰማዋትና አምልጧትም ይመስለኛል። ሰው የሚበሳጨው ቶሎ ብሎ እሳትን በእሳት የሚመልሰው በስጋ መልስ ሲሰጥ ነው። እኔ አሁን ስጋዬ ጸጥ ነው ያለው፣ መንፈሴ ወደ አባቴ ተጣራ። መንፈስ ቅዱስ ይመራናል ምን ብለን እንደምንናገርና ሰደበችኝ፣ ኃይለኛ ስድብ። ከዛ ለአባቴ ነገርኩ፣ ጌታ ሆይ ሰደበችኝ አልኩኝ። ለዚህ እግዚአብሔር መንፈስ መቼም ክርስቶስን ማያውቅ ሰው የእግዚአብሔር መንፈስ ምናምን ስትሉ አይወዱም፣ ልጄ ያማቸዋል። እና እኛ ግን የገባን ያቀናቀዋለን። የእግዚአብሔር መንፈስ ምን አለኝ ብትሉኝ ዝም በያለኝ። ከዛ እሺ አልኩና ማም እንደሰደብሽኝ ሰምቻለሁ፣ ግን ኢትስ ኦኬ፣ እኔ ማን እንደሆንኩ አታቂም፣ ልጸልይልሽ ይችል ነበረ ከስድብ ይልቅ አልኩና ዝም አልኩኝ። መዝሙር ከፈትኩኝ። መዝሙር ስከፍት ቀስ እያለ ያ መዝሙር የእግዚአብሔር መንፈስ ውስጧን እየሰረሰረ ለምን ልጄን ሰደብሽ ሲላት ይሰማኛል። የተናገረችው ነገር ስተት እንደሆነ እግዚአብሔር ውስጧን መንፈሷን እየነካት ሲመጣ በመስኮት እያየች መተከዝ ጀመረች። እንዲህ ነው የሚሰራው የኔ ጌታ። እኛ በመንፈስ ነው የምንሰራው እንጂ ፊት ለፊት ከስጋና ከደም ጋር አንጣላም። መንፈሱን ግን እንመጣዋለን። ከዛ በጣም በቃ ተሰማት። ከዛ ሐኪምሽ ጋር ደዊና ግድ የለም ትጠብቅሻለች አልኳት። እርግጠኛ ሆኜ ሐኪሟ ጋር ደወለች። እውነትም እንዳልኩት ችግር የለም አርፍደሽ ብትመጪ ተባለች። አሁን እንግዲህ ሴትዮዋ መንፈሷ እየወቀሳት መጣ ማለት ነው። ከዛ መዝሙር ነው የተከፈተው። ምንም አልተናገርኩም። እኔም መዝሙሬን እየሰማው ደረስን። ልክ ስንደርስ ሴትዮዋ ምን ብታረግ ጥሩ ነው፣ በሹፌሩ በኩል ቦዲ መታ ሶ ሶሪ በቃ ቃላት አጠራት እና ካናይ ጌት ሃግ አለች። ሃግ ማለት ልቀፍሽ ወይ አለች። አስቡት፣ ተሳድባ የገባች ሴትዮ የእግዚአብሔር መንፈስ አዟት ከመሄዷ በፊት ሃግ ልስጥሽ ወይ ብላ ወርጄ ሃግ ሰጥተዋት እና በዚህ ተለያየ። ወገኖቼ ምን ብትሉኝ የእግዚአብሔር መንፈስ ይሰራል፣ በእኛ ውስጥ ይሰራል። እንደዚህ ነው የሚሰራው እና ደስ አለኝ፣ የጌታ መሆኔ ደስ አለኝ። ከዚህ ሴትዮ ጋር መልስ ሰጥቼ ቢሆን የሚያደባድብ ስድብ ነው የሰደበች። እግዚአብሔር ረዳኝና እግዚአብሔር ራሱ አብርዶ አሳለፈው።
ብላችኋለሁ። ጌታ የተባረከ ይሁን፣ ክብሩን እግዚአብሔር ይውሰድ። ስለዚህ ዛሬ እግዚአብሔር ምን ተናገረ በዚህ ጉዳይ ላይ ብትሉኝ፣ እረኞች ላይ ነው። የእግዚአብሔር አይን ያለው እረኞች ላይ ነው። ስለዚህ ሁለት አይነት እረኞች አሉ። ቅጥረኞች እረኞች አሉ፣ ቅጥረኛ የሆኑ መልካሙ እረኛ ደግሞ አለ፣ ጌታ ኢየሱስ ክርስቶስ። ስለዚህ ስለሱ ነው ማወራው ዛሬ ትኩረት ሰጥቼ መነሻውን እግዚአብሔር ምን እንደተናገረ እንዴት እዚህ እንደደረስን ይሄ ነገር ከየት እንደመጣ በመንፈሳዊ ቋንቋ እንነጋገራለን። ቪዲዮም በብዛት አያይዛለሁ። ኢየሱስ ያድናል። ስለዚህ እግዚአብሔር በቃሉ ላይ ምን ተናግሯል ብትሉኝ ሁለት አይነት እረኛ አለ ብሏል። በዮሐንስ 10:11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሶቹን ስለ በጎቹ ያኖራል። መልካም እረኛ በጎቹን ከተኩላ ይጠብቃል፣ መንጋውንም ከራሱ በፊት ያስቀድማል። ይሄ የመልካም እረኛ የኢየሱስ ክርስቶስ ባህሪ ነው። መልካም እረኛ ማን ነው? ኢየሱስ ክርስቶስ ነው። እግዚአብሔር እረኛችን ነው። እግዚአብሔር እረኛዬ ነው አላለም ዳዊት በመዝሙሩ? ወደ ሕይወት መንገድ ይመራናል፣ ወደ ውሃ ምንጭ ይመራናል፣ ወደ ለመለመው መስክ ይመራናል። በጎቹን ከአውሬ ከተኩላ ይናጠቃል። ከመልካም እረኛ ጋር የሆነች በግ በአውሬ አትበላም፣ አይርባትም፣ አይጠማትም። ሴፍቲ ናት፣ ሴፍ ናት። ሴፍ ኢየሱስ ያድናል። የደከመውን የሚሸከም የወደቁትን የሚያነሳ ማን ነው? መልካሙ እረኛ። ስሙኝ፣ ወደ ኢየሱስ ክርስቶስ ወደ መልካሙ እረኛ ከመጠጋት ውጪ ዛሬ ሌላ ምርጫ የለም። ቅጥረኛ እረኛ ነው ዛሬ መንጋውን እያስበላ ያለው። አሎ የጠቅላይ ሚኒስትሩ ሪፖርት እንደሚያስረዳው በአንድ ዓመት ተኩል ውስጥ ከኦርቶዶክስ ቤተክርስቲያን የወጣው መግለጫ ብዛትና የመግለጫው አውጪ አካል በዝርዝር አስቀምጠዋል። የመግለጫውንም ይዘት አስቀምጠዋል። እንዴት አይነት ሪፖርት ነው ይሄ? አንድ ቀን ታልፎ አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ሳይተበደል ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ይህን ስትሰሙ ምን ብላችሁ ይሆን? ራሱ ካህናቱ ሰብስበው ነው ጠቅላይ ሚኒስትሩ እንዳሉት 326 መግለጫ በምታወጡበት ጊዜ ወንጌል ሰብካችሁ ቢሆን ጸሎት አድርጋችሁ ቢሆን በመግለጫ ሳይሆን በፍቅር በትትና በሰላም ብዙ ታተርፉ ነበር አሉ ጠቅላይ ሚኒስትራችን። ጌታ ይባርከው። መልካም ለሰራ መልካም፣ መልካም ሳይሰራ ኧረ ተው። ማን ይናገር ታዲያ? ማን ይውቀስ? ማን ይገስጽ? ማን ተመለሱ ይበል? ሁሉ ተያይዞ እየጠፋ ነው። ምንጩ እዛ ላይ ነው። ስሙኝ፣ ኢሳይያስ 40:11 መንጋውን እንደረኛ ያሰማራል ማን? አባቴ። ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ማን ነው? መልካሙ እረኛ መገለጫው ነው። ለመንጋው የሚራራ ግድ የሚለው ይሄ መቼም ሁላችሁም ታውቁታላችሁ። ዝርዝር አያስፈልገውም። ስለ መልካሙ እረኛ ቀኑን ሙሉ ማውራት ይቻላል። አሁን ግን የተገለጠው ያለው የቅጥረኛው የሙያተኛው እረኛ ፍሬ ነው እየተገለጠ ያለው። መንጋውን እየተቅበዘበዘ ያለው መንጋ፣ እረኛ የሌለው መንጋ የሚሆነው ሁኔታ ነው አሁን ያለው። ጠላት የሚደፍረን በራችን ክፍት ሲሆን ነው። ጠላት የሚደፍረን ከጠባቂያችን ስንለይ ነው። ኢየሱስ ያድናል። ስሙኝ፣ የዘመናችን እረኞች እንደዚህ ናቸው። ምን ብትሉኝ ዮሐንስ 10:12 ላይ
እረኛ ያልሆነው በጎቹም የሱ ያልሆኑት አሎ እረኛ ያልሆነው ለካ በጎቹ የነሱ አይደሉም። በጎቹ የነሱ አይደሉም፣ ተቀጥረው ነው። እኔ ይህንን ልብ አላልኩም ነበር። በጎቹ የነርሱ ያልሆኑት ሙያተኛ ተቀጣሪ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። አሁን እረኞቹ ሸሽተዋል። ተከብረው ቁጭ ብለዋል ከነካባቸው። እዚህ ጋር መንጋ ይበላል በጉ። ስሙኝ፣ ቅጥረኛ እረኛ ነው። ለዚህ ሁሉ መከራ ትውልዱን ያበቃው ቅጥረኛ እረኛ ነው። አንድ በጣም የታወቁ አገልጋይ የማገዳደል መፍትሄ ያቀርበዋል። እሳቸው መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋይ ይሁን በጥርስ ይሁን በመኪና ይሁን በመጥረቢያ ይሁን አይ ዶንት ኖ። ክርስቲያን የሆንክ ሁሉ አእምሮህን በዚህ አስተካክላል። ምን መመሪያ? ሳልጥል አልወድቅም፣ ሳልገል አልሞትም ነው። ልክ የሙስሊሞቹ መመሪያ ይሄ ነው። አጥፍቶ መጥፋት አይደለም። ይኸው ተቀበላችሁት። ከሙስሊሞቹ ጋር የሚያመሳስላችሁ አለ ብያችሁ የለም። እንዲህ አይነት መመሪያ የሙስሊሞቹ ነው። እኛ ሳልጥል አልሞትም የሚል እግዚአብሔር የለንም፣ ቃል የለንም፣ መሪ የለንም። ኢየሱስ እንደሱ አላለም። በፍቅር ነው ያሸነፈው፣ ዝቅ ብሎ ነው ያሸነፈው፣ በስሙ ኃይል ነው ያሸነፈው። ትውልዱን አሁንም ወደ እልቂት እየመራችሁ ነው። እናንተ እኮ አትሞቱም። ስሙኝ ምን እንዳለ። ቤተ ክህነት ክዶሃል፣ መጂስና አብይ ዘምተውብሃል። ይሁም ያገናኙትን ፖለቲካ። ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም ብለህ ተነሳ። አስገዳይ ማለት ይሄ ነው። ቁጥር 13 ሙያተኛ ስለሆነ ቅጥረኛ ስለሆነ ለበጎቹ ስለማይገደው ሙያተኛ ይሸሻል። አሁን እያየን ያለነው ምንድነው ካላችሁኝ፣ ቅጥረኛና ሙያተኛ የሆኑ እረኞች ከላይ ያሉት ሕዝብ ባደራ የተሰጣቸው ጳጳሳት፣ ካህናት፣ ነቢያት፣ ፓስተሮች፣ መሪዎች የእግዚአብሔርን ሕዝብ ለአውሬ አስበልተዋል፣ እያስበሉ ነው። እነርሱ አልተነኩም፣ አይነኩምም። መፍትሄ ወዳለበት ደግሞ አይጮሁም። አሎ እባካችሁ ተውኝ፣ እባካችሁ። ከመቼ ወዲህ ነው ቤተ ክርስቲያን ሰላማዊ ሰልፍ? አረ ቤተ ክርስቲያንና ሰላማዊ ሰልፍ አይሄድም። አረ ነውር ነው፣ አረ ነውር ነው። መፍትሄ ያለው ቤተ ክርስቲያን ውስጥ ነው። ዓለም ነች ለመፍትሄ ወደ ቤተ ክርስቲያን መምጣት ያለባት። እንዴት አይነት የውርደት ዘመን ነው! የውርደት ዘመን። ስሙኝ እንዳልኳችሁ ወደ መፍትሄ ወዳለበት አይጮሁም። በጎች አንገታቸው ላይ ባለው ምልክት እየተለዩ ሲታረዱ፣ ሲሰደዱ፣ በጠላት እጅ ሲወድቁ ምንም ማድረግ አልቻሉ። አሁን ከእጃቸው ወጥቷል። እናት የሚያስጥል እኮ የለም። ለመሰላችሁ እረኛ ከሆነው እውነተኛ እረኛ ከሆነው ከኢየሱስ ክርስቶስ በደህናው ቀን ይሄንን ትውልድ አላገናኙትም። አሁን የመጣው ጠላት በምንም አይሸነፍም። በክርስቶስ ኢየሱስ ደም ይሸነፋል። በክርስቶስ ኢየሱስ ስም ይሸነፋል። እረኞቹ የት ነው ያሉት? ምቾትና ድሎት። እናንተ ባለፈው የ120 ሚሊዮን ቤታቸውን ለመቄዶንያ ሰጡ። ማን? ጳጳሱ። ጳጳስ እንዴት ነው 120 ሚሊዮን ቤት ውስጥ የሚኖረው? ሲጀመር ለካዬ ሽኩቻው በኢየሱስ ስም። የኦርቶዶክስ ቤት ግን እግዚአብሔር እያንቀጣቀጣት እያናጋት ነው። አሁን ተሯሩጣ ወደ ጌታዋ፣ ወደ ገፋችው፣ ወደ ወጋችው፣ ወደ አሳደደችው ኢየሱስ ካልተመለሰች ኦርቶዶክስ ውርድ ከራሴ። በጣም የሚያሳዝን ቪዲዮ ያየሁት ሕፃናቱን ሰብስበው ወይኔ ሕፃናቱን ሰብስበው
ይሄ ማተብ የሚባል ነገር ላይጠቅማቸው ነገር ጎዳቸው። እናንተ ማተብ እኮ ከምንም አያስጥልም። ክርስቶስን ማመን በልብ ነው፣ በመንፈስ ቅዱስ መሞላት ነው፣ በስሙ አምኖ መዳን ነው የሚያዋጣው። ክር አሰራችሁላቸው። ያ ክር ደግሞ ለጠላት ምልክት ሆነባቸው እንጂ ያ ክር ከምንም አላስጣላቸውም። ሊያስጥላቸው የነበረው እውነተኛው እረኛ ኢየሱስ ክርስቶስ ለትውልዱ ተሰብኮ ቢሆን ኖሮ ዛሬ በክርስቶስ ኢየሱስ ደም ትውልዱ በተሸፈነ ነበረ። ስለዚህ በልጆች ላይ ችግር ሲደርስ ተጠያቂው ማን ነው? አባትየው። በሩን ክፍት የተወው ማን ነው? አባትየው። ልጆቹን ከጠላት እንዴት መከላከል እንዳለባቸው ያላስተማረው ማን ነው? አባትየው። ሌላው ደግሞ ፓትርያርኩ በጣም ተጨንቀዋል። ለምን? ከላይ ናቸው፣ አባት ናቸው። ፓትርያርኩ የሚሳደቡ ከመንጋው ውስጥ የሚሳደቡ አሉ። ቪዲዮ አያይዛሉ። ፓትርያርኩ ግን በዚህ ሁኔታ ተጨንቀው ምን አሉ መሰላቸው? የገጠማቸው ነገር ከባድ መሆኑን አስታውቀዋል። ቤተክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። አንድ ሌሊት የሆነ ነገር አይደለም ይሄ ችግር። የእግዚአብሔር ባልሆነ መንገድ ርቃችሁ ሄዳችሁ ፍሬውን የተገለጠው በጣም ይዘገንን ነገር ግን ፓትርያርኩን አዋርደው የተገለጡ ሰዎች አሉ። እዛው አገልጋይ የሆኑ ኦርቶዶክስ ውስጥ ቪዲዮ አያይዛለሁ። አንተ እያሉ ፓትርያርኩን። ለኔ ግን አባ ማቲያስ የሚባል ሰው አላውቅም። ለምንድን ነው ማላውቀው? ኦልሬዲ ሲኖዶስ ሰርዟቸዋል። ተግባብተናል። ስለዚህ አንተ ያልኩበት ምክንያት የሁሉ መንፈሳውያን አባት ናቸው ስለሚል አቡነ ልትል ትችላለህ። እሱን አልተቀበልኩትም እያልኩ እኮ ነው። በጣም ፓትርያርኩን አዋርደህ የተናገርከው በአንተ አፍ መቼም ወንጌል ቢሰበክ የሚሰማ ያለ አይመስለኝም። የችግሩ መንስኤም ከስር ያለው ትውልድ ስለማይታዘዝ ነው። ከስር ያለው ትውልድ ከላይ ያሉት ስለማይፈራ ነው። እኛ እንምራ እያሉ ነው ከስር ያሉት እንደዚህ የፈሉት አሉ። የክርስቶስ ወንጌል ያልገባቸው እየሆነ ያለው ነገር ከእግዚአብሔር መሆኑን አውቆ እግዚአብሔር ተቆጥቶናል፣ ይህ የኛ በደል ነው ብሎ ንስሐ እንደመጥራት ቤተክርስቲያን ሰላማዊ ሰልፍ ቤተክርስቲያን ሰልፍ መውጣት አይከብድም። በዚህ የወንጌል አማኞች እግዚአብሔር የተባረከ ይሁን። የገባን ገብቶናል። በእግዚአብሔር ፊት እንደ ዳዊት ድፍት እንላለን እንጂ ጴንጤ ሰላማዊ ሰልፍ አይወጣም። ጴንጤ ሰላማዊ ሰልፍ አይወጣም። በመንግስት ላይ መግለጫ አይወጣም። ኧረ እኛ እናወጣም። ከጌታዬ ጋር እንማከራለን በጓዳ። አሁንም ወደ እግዚአብሔር እየጮህን ነው። አመናችሁም አላመናችሁም አስቀድሞ አጥሩን ያጠብቃል አባት፣ ልጆቹን ያስጠነቅቃል አባት፣ ወደ ቀናው መንገድ ይመራል። ከሁሉ በላይ ደግሞ የቤተ ክርስቲያን ራስ የሆነውን መልካሙን እረኛ ኢየሱስ ክርስቶስን ለትውልዱ ያስተዋውቃል። ክርስቶስን ለትውልዱ ያስተዋውቃል። ትውልድ በደሙ ይሸፈናል። እኔ የምለው ኦርቶዶክሳውያን ምን ትጠብቃላችሁ? ምን እስክትሆኑ የምትጠብቁት? ማቃት ለብሱም ወይ እላያችሁ ለአመዳት ነሰንሱም ወይ? ሕዝብን አድን ጌታ ሆይ ማረን አትሉም ወይ? ወደ ንስሐ ትውልዱን አጠሩም ወይ? ምንድን ነው የሚጠበቀው? እንደ ሀገርስ ወዴት እየሄድን ነው? ፊት የሰጠው ጠላት እኮ ዛሬ ቢላ እየሳለ ነው። አይንህ እያየ ትውልዱን እያረደ ነው። what you waiting for? ኧረ በኢየሱስ ስም ይሄ እኮ በአንድ ሌሊት የመጣ አይደለም። የቤተ ክርስቲያኗ አጥር ቀስ እያለ እየተነቀለ እየተመዘዘ ቤተ ክርስቲያኗ ያለ ጠባቂ እግዚአብሔር ካስቀመጣት ክብር ወርዳለች፣ ተጋልጣለች ነው ምለው። እኔ ክብር መውረድ አንድ ነገር ነው። ኦርቶዶክስ ግን ተጋልጣለች በእግዚአብሔር ፊት። እግዚአብሔር ሲያጋልጥና ሲቀጣ ምንድን ነው የሚያደርገው ብትሉኝ፣ ለጠላት አሳልፎ ይሰጣል፣ ከለላውን ያነሳል። አሁን ምንም መሸፈኛ የለም። ተሯሩጦ በእግዚአብሔር ፊት ንስሐ ከመግባት ውጪ ሌላ መፍትሄ የለም። ምን አርገን ነው ካላችሁኝ እመጣበታለሁ። ስሙኝ። ለዚህ ደግሞ መንስኤው እና ምንጩ ከላይ ያሉት አባቶች ከቃሉ ውጪ የእግዚአብሔር ሥርዓት በመጣስ በዓለም መንገድ በሰፊው ጎዳና በግርግሩ ገብተው ነው። ጠፍተዋል እኮ የሉም። ውስጣቸው ያለ ሽኩቻ
ውስጣቸው ያለ አመጽ፣ መለያየት፣ የስልጣን ሽሚያ። ለምን ድሎት አለዋ። ኧረ ለካ ጳጳሶቹ ሀብታሞች ናቸው እናንተ። የ120 ሚሊዮን ብር ቤት ድሃው እዛ ተርቦ ቤተክርስቲያን መጋቢ ነች። ሚበላ አጥተዋል። ሕፃናት የሚለብሱት አጥተዋል። በኢየሱስ ስም እግዚአብሔር ግን አጋለጠ። እያጋለጠ ነው። ገና ይጠበጥባል። ምን ብትሉኝ ማቴዎስ 11:20 ማቴዎስ 11:20 በዚያን ጊዜ የሚበዙ ታምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ። ምን ስላረጉ? ንስሐ ስላልገቡ። ከዛስ ቁጥር 21 ወዮልሽ ኮራዚ፣ ወዮልሽ ኢትዮጵያ፣ ወዮልሽ ኦርቶዶክስ፣ ወዮልሽ ቤተሳይዳ። በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና ይላል። ሃሌሉያ! የእግዚአብሔር ቃል መልስ ነው። ይሄ ወንጌል ነው። ገና ድሮ ንስሐ መግባት ነበረባቸው። ኢትዮጵያ ውስጥ እንደታየው በደል፣ ኢትዮጵያ ውስጥ እንደሚፈጸመው ግፍ፣ ኢትዮጵያ ውስጥ እግዚአብሔርን የሚያስቆጣ ነገር እንደሚደረገው ሁኔታ ቢሆን ኖሮ ገና ድሮ ንስሐ መገባት ነበረበት። ስለዚህ ወዮልሽ ኦርቶዶክስ፣ አረ ወዮልሽ ኦርቶዶክስ። የእግዚአብሔር ቃል 22 ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አሁንም ንስሐ ካልገባችሁ እግዚአብሔር በቁጣ ከዚህ በላይ ይነሳል። ማን ላይ? እረኞች ላይ፣ ከላይ ያሉት ላይ፣ ዘርፈ ብዙዎቹ ላይ፣ ትውልድን በዘር የከፋፈሉት ላይ። እግዚአብሔር ንስሐ እንደ ሀገር እንድንገባ ይፈልጋል። ይህ ነገር ብዙ ጊዜ ተደጋግሞ ተነግሯል። ጆሮ ዳባ እንዴ! ንስሐ የሚባል ነገር ምን ነው? የንስሐ ጸሎት በእኛም ቤት አይጸለይም እኮ። ኖርማል ነው። ላይፋችን ኖርማል ነው። አምልኳችን ኖርማል ነው። ይሄ ሁሉ እልቂት እያለ ኢትዮጵያ ውስጥ ኖርማል ኖርማል ኖርማል። ዝማሬው ኖርማል ነው። ድግሱ ኖርማል ነው። ጸሎቱ ኖርማል ነው። ኧረ በኢየሱስ ስም ኧረ ባካችሁ ባካችሁ ንስሐ እንግባ እንደ ሀገር፣ ንስሐ እንግባ እንደ ቤተ ክርስቲያን። እባካችሁ እባካችሁ ትውልድ ያምልጥ። የበደልነው እግዚአብሔርን ነው። የበለጠም እየሰመጥን እንጂ ችግሩ እየተቃለለ አልመጣም። እንደ ሀገር፣ እንደ ሕዝብ፣ እንደ ቤተ ክርስቲያን እግዚአብሔርን በድለናል። በብዙ አስቆጥተነዋል። ዛሬም ለንስሐ አልረፈደም። የንስሐ ጊዜ እየሰጠን ነው። እግዚአብሔር ዝም ያለው በተለይ ኦርቶዶክሳውያን ጳጳስን በዘር እስከ መሾም ደርሳችኋል። ኢሬቻን የሚባርኩ ጳጳሳት አሉ እኮ። የኢሬቻ ዕለት እኮ ጳጳሱ ኦ ማይ ጉድነስ ደስ ብሏቸው እንደውም ቀላ ቀይ አይነት መስመር የሆነ ባንዲራ ነገር የሚመስል ነገር በጣም ተደስተው ኢሬቻን የሚባርክ ጳጳስ እያለ ኢትዮጵያ እንዴት ሰላም ልታገኝ ትችላለች? የኔ ጥያቄ። ሁሉ ችግርና ጥፋት መነሻ አንደኛ ንስሐ አለመግባት። ኤርምያስ 8:6 አደመጥኩ ሰማሁም። ማን ነው የሚለው? እግዚአብሔር። ቅንን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። አይገርማችሁም? ከክፋቱ ምን አድርጌያለሁ ብሎ ጥፋቱን አውቆ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ፈረስ ወደ ሰልፍ የሚሄድ ፈረስ፣ ያኛው በዚህኛው፣ ይሄኛው በዚህኛው፣ ይሄኛው በኢሬቻ፣ ይሄኛው በፋኖ። ስሙ ባካችሁ፣ የሚያሳፍር ነገር። እላይ ያሉት እኮ ተያይዘው ነው። እረኞቹ በዘረኝነት እየተዋጉ ነው እርስ በርሳቸው አንዱ አንዱን ለመጣል ስልጣን ለማግኘት በመንፈሳዊ ነገርም ገብተዋል እኮ። ኧረ በኢየሱስ ስም እባካችሁ ለኢትዮጵያ እግዚአብሔር ይድረስላት፣ እግዚአብሔር ይድረስላት። ስለዚህ ጥፋትን አውቆ ንስሐ ለመግባት የመጀመሪያው ችግር። ሁለተኛ በወንጌል አማኞች ላይ ያላችሁ ጥላቻ ዋና የክርስቶስ ተቃዋሚ መንፈስ በቤታችሁ ስላለ። አሎ ከቤተሰብ የጀመረ
ስንቱን አውጥታችሁ አበረራችሁ። ጴንጤነ በሚል ስሙኝ፣ ካህናቱ ስድብ መናፍቅ እያላችሁ ስትሳደቡ የኛ ግፍ አለባችሁ። እንደገና ደግሞ ስሙ ይችላል ስሙ ቪዲዮ አያይዛለሁ። ጴንጤ ከመሆን እስላም መሆን ይሻለኛል። ሃሎ ሂድ ወደ እስላም ያዋጣሃል። አሁን አንገትህን እየቀነጠሰልህ ነው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። እኛ ግን የተሰቀለውን ኢየሱስን እንሰብካለን። በክርስቶስ ኢየሱስ ደም ተሸፍነን እናመልጣለን። ቃል በቃል ትልልቆቹ ካህናቶቹ አንደበታቸውን እንኳን የማይቆጥቡት እግዚአብሔርን የማይፈሩት ጴንጤ ከመሆን እስላም ብሆን ይሻለኛል ያሉ አሉ። ሶስተኛ የክርስቶስ ኢየሱስ ወንጌል ተሸፍኖ የሃይማኖቱ ተከታዮች ከኢየሱስ ክርስቶስ የብርሃን ወንጌል ይልቅ በቅዱሳንና በመላእክት ስለሚታመኑ ይሄ በጣም ወሳኝ ነገር ነው ወገኖቼ። ከክርስቶስ ኢየሱስ ይልቅ ተክልዬ፣ ጊዮርጊስዬ፣ ማርያምዬ ያዋጧችሁ። አሁን እኛ ግን የተጻፈልን የጌታን ስም የሚጠራ ይድናል ነው። ስሙ ያድናል። ማን? ኢየሱስ። አሁን የሆነ ነገር ችግር ሲደርስበት ትውልዱ የኦርቶዶክስ አማኝ የሆነው ትውልድ ማንን ነው የሚጠራው ካላችሁኝ፣ ኢየሱስ አይሉ። ተክልዬ ድረስ፣ ማርያም ድረሺ፣ እንትና ድረስ፣ እንትና ድረሺ። ይሄው ውጤቱ ኢየሱስ ያድናል። እንዲያውም አንድ ገዳም ትጥቅ እንታጠቅ ብለው ፓትርያርኩ ነውር አይደለም ወይ ብለው ሲቆጡ አይቻልም። ገዳም ትጥቅ እንታጠቅና እንዝመት ብለው በቤተክርስቲያን መምህር ነኝ፣ ታጠቃለሁ። የህዝቤ ወታደር ነኝ፣ ታጠቅ። ከዚህ በላይ ቁርጠኝነት የለም። ከአሁን በኋላ የባርነት ቀንበር በቂ ነው። ይሄ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። የእግዚአብሔር የሆነ ሰው የሚያሸንፈው በጸሎቱ በጾሙ ነው እንጂ እንዴት ሆኖ ነው ጦር እናንሳ ጦር እንስበቅ የሚለው? ያዘው በለው ግደለው የሚለው? አንተም ተነሳ ሰላማዊ ሰልፍ እያላችሁ ህዝብን ማቆሚያ ወደ ሌላው አመጽና እልቂት ከምትመሩ ወደ እግዚአብሔር ጩሁላለሁ። ይሄ የእግዚአብሔር ቃል ነው። አሁን ደግሞ መፍትሄ ብለው ከሚያመጡት ከትልልቆቹ የሚሰጠው መመሪያ አያይዝላችኋለሁ። ቪዲዮ ስሙ። ጳጳሳቱ እንካ ሰላንታ ይዘዋል። አሁን በዚህ በሰዓት ወቅት ምን አለ ዞር ብላችሁ ከእግዚአብሔር ጋር ብትነጋገሩና መፍትሄ ብታመጡ። ዞር ብትሉ ምን አለበት? ምን አሉ መሰላችሁ? ትልቁ ጳጳስ ቪዲዮ አያይዛለሁ። ወንድ ከሆንክ በየትኛው ቦታ አለ ወሬውን ተውና ናና ሞክረኝ። ወንድ ከሆንክ ወንድ ይሆን ከየትኛው ቦታ ያለ ወሬውን ተውና ና፣ ባሻጋሪ መወንጨፉን ተውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም። ጌታ ሆይ ድረስልን እንደማለት፣ ትውልድን አምልጦ እንደማስመለጥ እዩ ወዴት እየገፉ እንዳለ፣ ወደ ጦርነት። የመጨረሻውን ጽዋ ለመጠጣት አብረን እንሂድ ብለዋል በሳቸው መሪነት። ሌላው ነገር ሁሉ ወሬ ነው ብለዋል። ወንድ የሆንክ በየትኛው ቦታ ያለ ወሬውን ተወውና ና እንሂድ ብለዋል። አናቱ ከተበላሸ ከባድ ነው ወገኖቼ። የጳጳሱ የማጋደል ጥሪ ብየዋለሁ እኔ። አሁን ይህ መፍትሄ ነው ወይ? የእናንተ ውጊያ በጠመንጃ ነው ወይስ በወንጌል? ሌላ የመጨረሻ ቪዲዮ ማያይዘው ሙስሊሞቹ እኔ ምን አይነት አምላክ እንደዚህ ብሎ እንደሚያዛቸው አትጠይቁኝ። ነገር ግን ግደል እረድ ብለው ተነስተዋል። አሁን ደግሞ ተነስቶባቸዋል። የተነሳባቸው ምንድነው? አንደኛ ዘመኑ ራሱ ፊት ሰጥቷቸዋል፣ መረን ሆነዋል። ስሙኝ፣ ዘመኑ ፊት ሰጥቷቸዋል ለእስላሞች፣ ለሙስሊሞች ክርስቲያንን እንዲንቁ፣ በክርስቲያን ላይ እንዲነሱ። ይሄ ነገር ስር ሰዷል። ምን ይላሉ ብትሉኝ፣ አንገታቸውን ቅሉ። ወረረድ ነው እያሉ ያሉት መቆረጥ ነው ያለ ምንም ርህራሄ። እነሱ ፈሪ ናቸው፣ ቅዘናም ናቸው አሉ። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። መግደል አለብህ፣ መግደል አለባቸው። ካልግብ ካይሆንም
መነሳት መቻል አለበት። አንገቱን መቁረጥ ታፈልግ አርግልለት አንገቱን ሰው ናቸው ቅዘናም ናቸው ወላሂ ስሙ ወላሂ አርግልለት አንገቱን ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋጅለት ይገባል። የክርስቶስ ተከታይ ፈሪ አይደለም፣ ቅዘናም አይደለም። ለምን? አምላኩ የፍቅር አምላክ ስለሆነ ነው። የምንከተለው ጌታ ያስተማረን ፍቅር ስለሆነ ነው። እረዱ፣ አጥፉ፣ ወንድማችሁን ግደሉ፣ ከዛ በኋላ ጀነት ትገባላችሁ የሚል አምላክ የለንም እኛ። ጨርግድ፣ አንገቱን ቀንጥስ የሚል ቤተክርስቲያኑን ታቦቱን ማጋየት ነው አሉ። እኔ እረዱ፣ ግደሉ የሚል አምላክ አለ ብዬ አላምንም። ነገር ግን ካራጁም ከገዳዩም ከሁሉም ማምለጫው ኢየሱስ ክርስቶስ ነው። እናንተ ኢትዮጵያውያን ዛሬ ነገ ሳትሉ ኦርቶዶክሳውያን በክርስቶስ ኢየሱስ ጉያ ግቡ። ማምለጫው ኢየሱስ ክርስቶስ ብቻ ነው። ሌላ ማምለጫ የለንም። እሱን ከማወዳ ምን ይወዳደራ